ተይ እንጂ አበባ፣ የታመምሽ መስሎሽ እኮ ራስሽን ልታጠቢ ነበር። እና ዝም ብሎ ይታለፋል? ልናጣሽ ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን ነይ አንቺ አሁን ወደዚህ ነይና ጄነሽ። እንዴ ለምን ነይ አልኩሽ። ምንድነው? ጎበዝ፣ በጣም ጎበዝ። መሲ ምን እያደረግሽ መሆኑ ነው? ወደ ቤት ነው የምንሄደው። ቻው። እንደዋልሽ የሰጠው ጊዜ እያለቀ ነው። ቤሉል ተደበደበ። ቤሉል ከኑኑ ጋር ከሆስፒታል ሲወጣ እሱን አገቱት። ያገቱትም በጣም አስነዋሪና ያልጠበቃቸው ሰዎች ናቸው። ኑኑ በስቃይ ነው ያለችው። እሷ ተጠያቂ እንደሆነችና አሁን ላይ እሱን እንደሚያሰቃዩት አሁን ላይ አንድ ነገር ያደርጉታል ብላ በጣም ሰክታለች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ስለምታበረታቱኝ ከልብ አመሰግናለሁ። እጆቻችሁ ይባረኩ። በሌላ በኩል አሁን ላይ ኑኑ እየሮጠች መታ ለእናቷ ለመናገር ትሮጥ ነበር። ነገር ግን ማንም አልነበረም። አጎቱ ከሳሎን ላይ ቁጭ ብሎ ባለበት ቅጽበት ነበር በጣም ድምጿ እየተቆራረጠ ቤሉል ታገተ፣ ቤሉል ታገተ፣ ቤሉል ታገተ እየደጋገመች ማለቷን ቀጠለች። አጎቱ በጣም ተገርሞ የማን ነው ቤሉል? ምንድን እያወራች ነው? በማለት ነገራት። እሷም ቤሉል አብረን ስንመጣ ከሆስፒታል ወጣ ስንል ታገተ። ማን እንዳገተው ባላቅም በትልቅ መኪና አፈኑት። እኔም ብጮህ የሚደርስልኝ ማንም ስላልነበረ ላተርፈው አልቻልኩም። እሱን አግተውታል። እባክህን ድረስለት አለች። አሁን እዚህ ጋር ቆመሽ ጠብቂኝ፣ የትም እንዳትቀሳቀሺ፣ እገቱበት ቦታ ድረስ ትወስጅኛለሽ ብሎ ወደ ወይዘሮ ሄለን ጋር ሄደ። ሄለን ጋር ሄዶ አንገቷን አንቆ ቤሉልን ካላመጣሽ እኔ አንቺን አያደርገኝ፣ በቁምሽ እንደማቃጥልሽና እንደምገልሽ ምንም ጥርጥር የለውም፣ እንዳትጠራጠሪ። ቤሉልን የት እንዳረግሽው ሰዎችሽ እንዳዊና ቶሎ አስመጫላት። ነገር ግን እሷ ምንም እንደማታውቅና ምንም እንዳልተፈጠረ ተናግራለች። በእርግጥ የሷ ሰዎች ነገሩን ያቀነባበረችው እሷ ናት። ቤሉል እንዲታገትና ሁሉም ነገር እንዳበቃ አድርጋለች። ምክንያቱም ቤሉል ኑኑን ወደ ሆስፒታል ለምርመራ ስለወሰዳት እሱን ማሳገትና ኑኑንም አብሮ ማሳገት ነበር እቅዷ። ነገር ግን ይህን እቅድ አክሽፎ የራሱን መንገድ የተወጣው አዶናይ ነው። አዶናይ በቅጽበት ካስታወሳችሁ ወደኋላ መለስ ብላችሁ ከሚሄዱበት አካባቢ እያንዳንዱ ነገር ተከታተላቸው፣ ምን እያደረጉ እንደሆነ ተከታተል፣ የት እንዳሉ ማወቅ እፈልጋለሁ ብሎ ሌላ የሚከታተል ሰው ቀጥሮ ነበር። ነገሩ ግራ ቢገባንም መጨረሻ ላይ ግን የእሱ እጅ እንዳለበት ገብቶናል። አሁን ኑኑ ተጨንቃለች። ምክንያቱም የእሷ ተጠያቂነት እንዳለበት እሷ ተጠያቂ እንደሆነችና ይህንን ነገር ያቀነባበረችው እሷ እንደሆነች እህቱ በጣም ጩሃ ተሳደበች። ልትመታት አለች። ወንድሜን ያሳገሽው አንቺ ነሽ፣ ከስር ከስሩ የማትለዩ ክፉ ሴት አንቺ ነሽ በማለት እህቱ የቤሉል እህት ተናገረች። ቤሉል ምርመራ ውስጥ በወሰዳ ቅጽበት ካስታወሳችሁ ሁላችሁም ኑኑ ምንም እንዳልታመመች ማወቅ አለባት እንዳላችሁም መሰረት አሁን ላይ ምርመራ ቦታ ወስዷን ነበር። ቤሉል ምርመራ ቦታ ሲወስዳት ምንም እንዳልሆነችና በደሙ ቫይረሱ እንደሌለ ምንም በሽታ እንደሌለባት በተነገረው ቅጽበት በጣም አብዶ እናትየውን አሁን ላይ እሷን የማናግርበት ሳይሆን በስነ ስርዓት እንድታስረዳኝ እፈልጋለሁ፣ ስለዚህ ልቀቂ ብሎ በጣም እየሮጠ ነበር። ኑኑም እባክህን ተረጋጋ፣ ዋናው የኔ ደህንነት ነው። እኔ መጀመሪያውንም እኮ ተናግሬ ነበር፣ ምንም አይነት ህመም አይሰማኝም፣ መድኃኒቱንም ያልዋጥኩት ለዛ ነበር። ዋናው የኔን ደህንነት አይደለም የምትፈልገው? እባክህን ተረጋጋ፣ እኔ በጣም ደህና ነኝ እኮ አሁን ላይ በማለት ለማረጋጋት ሞክራ ነበር። ነገር ግን በፍጹም አለ
ቤሉል ይሄ የህይወትና የሞት ጉዳይ ነው። በተደጋጋሚ እኮ አንቺ ራስሽን ለማጥፋት ሞክረሽ ነበር፣ ልትሞችም ነበረ። ስለዚህ ይሄ ሊሆን አይችልም በማለት እየሮጠ በሄደበት ቅጽበት ነበረ የአዶናይ መኪና እሷን ኑኑን ወደኋላ ብለው እሱን ያገቱት። በስተመጨረሻ እሱን ማሰቃየት እንደቀጠሉ ነው። አሁን ላይ እሱ በጣም ደስተኛ ነው። ደስተኛ የሆነበት ቅጽበት ልንገራችሁ ውዶቼ። አንደኛ ኑኑ በደሞ ውስጥ ቫይረስም ቢሆን ቢኖርም እንኳ እሱ ወደኋላ እንደማይተዋት ቃል ገብቶላት ነበር። በጣም ስለሚያፈቅራትና ስለሚወዳት ከነ ህመሟ ሊቀበላት ለራሱ አሳምኖ ነበር። አሁን ግን ነፃ ሆናለታለች። ስለዚህ የሆነ ጊዜ ከዚህ ወጥቼ ከእሷ ጋር የማሳልፈው አንድም ደቂቃ ብትሆን አታልፈኝም የሚል ትልቅ ህልምና ተስፋ ስላለው ምንም አይነት ነገር እየተሰማው እንዳላደልና በጣም ፈገግ እያለ እየሳቀ እንደነበር ያገቱት ሰዎች ደግሞ ይሄ ልጅ አበደ እንደያሉ እየተገረሙበት ነበር። ለዛም ነበር ደውለው ልጁ ሳያብድ አይቀርም፣ ዝም ብሎ ብቻውን በጣም እየሳቀ ፈገግ ይላል በማለት ለአዶናይ እየደወሉለት፣ አዶናይም በጣም ተናደደ። አሁን ላይ አዶናይ ምን እንደተፈጠረ ባይታወቅም አሁን በጣም ጨካኝና አረመኔ ሆኗል። በእርግጥ ኑኑን መጀመሪያ ላይ ምን ያህል እንደሚያስብላትና እንደሚያፈቅራት አይተን ነበር። በዚህ ልክ ግን ክፉ ይሆናል ብለን አስበን አናውቅም። አዶናይ ከቀን ወደ ቀን እየተቀየረ የመጣበት የአባቱ ሞትና አንዲት አለችኝ የሚላት የሚያፈቅራት ለመኖርም ሆነ እዛ ቤት ለመቀመጥ ትልቅ ተስፋ ያለችው ኑኑ ነበረች። ኑኑን ደግሞ ሊያጣት እንደሆነ ባሰበበት እንዲሁም አሁን ላይ ወደ እሷ ትልቅ ቦታ እንዳለውና እንደገና እሷ አመለካከቷ ወደ ቤሉል እንደሆነ በተመለከተበት ጊዜ ነበር የተቀየረው። በእያንዳንዱ ጊዜ በጣም አቀያየሩ ቅጽበታዊ ቢሆንም አስደንጋጭ ነው። በሌላ በኩል አሁን ላይ የእያንዳንዱ ሚስጥር አውቆባታል። አሁን ወይዘሮ ሄለን ወደ መጨረሻው የደረሰች ይመስላል። ወይዘሮ ሄለን አሁን ላይ ከባድ ሁኔታ ላይ ናት። ምክንያቱም አዶናይ እያንዳንዱን እርምጃና ሁሉን ነገር በቅጽበት ሁሉንም ፋይሎች ይዞባታል። ስለዚህ አብሬሽ ልስራ ብሏታል። የአባቱ ገዳይ እሷ እንደሆነች ሲያውቅ ምን እንደሚሰማው የምናይ ይሆናል። በሌላ በኩል መሲ ከቴዲ ጋር ተገናኘች። ሁሉንም ነገር ቴዲ አወራት። አሁን ላይ ቴዲ እውነተኛ መሲን እንደሚያፈቅር አይተናል። ምክንያቱም መሲ ቴዲ ደውሎ በቀጠራ ቅጽበት በዛ ቅጽበትም ወይዘሮ ሄለን ደውላ አሁን ላይ ኑኑንና ቤሉልን ወደ ሆስፒታል እየሄዱ ስለሆነ ሆስፒታል ከመድረሳቸው በፊት እንዲታግታቸው ፈልጋለሁ ብላ ነግረው ነበር። ነገር ግን የእሷን ትዕዛዝ ወደኋላ ብሎ መሲን አስቀድሟል። ስለዚህ አሁን ላይ ቴዲ ምን ያህል ለመሲ ፍቅር እንዳለውና እንደሚያፈቅራት ከአይኑ ጋርና ካነጋገሩ ለእሷ ካለው ቦታ ይታያል። መሲም በጣም ያንኩላ በደል እንኳ በድሏት እንደምታፈቅረውና እንደምትወደው በደንብ ያስታውቅባታል። አሁን ላይ መሲና ቴዲ ቁጭ ብለው ባሉበት ቅጽበት ሌላ ሰው መጣ። እሱም ያፌት ነበር። ያፌት በጣም ተናዶ ከዚህ ቆሻሻ ጋር ምን ታደርጋለሽ? ወደ ቤትሽ አትሄጂም? ምን እያደረግሽ ነው ብሏት ነበር። እጄን ያዥኝ አለበለዛ ምን እንደሚፈጠር ታውቂያለሽ ብሏታል። እሷም ምን እንደሚፈጠር ስለምታውቅ እሱም ማናደር ስላልፈለገች እጁን ይዛ ወደ ቤት ለመሄድ ተገዳለች። በዛ ቅጽበት ግን ቴዲ በጣም ተናደደ። መሬቱን በጣም እየማሰ መጮህ ጀመረ። ነገር ግን መሲ ወደ ኋላ እያየች ነበር። ሁኔታው ግራ ቢያጋባም ነገር ግን መሲ ይህን ያደረገችው እቤት ሂዶ ለወይዘሮ ሄለን ከተናገረ ትልቅ ችግር እንደሚፈጠርና ከእሱ ጋር ከሄደች ደግሞ ምንም አይነት ችግር እንደማይገጥሟት ስላወቀች ነው። አሁን ቤሉል በጣም ስቃይ ላይ ነው። አሁን ላይ የሚያስደስተውና ኑኑ የደረሰ ሁላ ነብሱን እየቆራረጥኩ እሰቅለዋለሁ። ምክንያቱም ለመኖርም ሆነ ለመተንፈስ እንዲሁም አንድ ተስፋ ያለኝ ኑኑን በማሰብና ኑኑ የኔ ትሆናለች ብዬ በማሰብ ነው። እሷን ያሳጣኝ ሁሉ ማንንም ቢሆን አልምርም ብሎ አሁን ላይ አዶኒ ቆርጧል። ሁኔታው እንደዛ ነው የሚመስለው። በእያንዳንዱ እርምጃው በፍጹም ወደኋላ አይልም። አሁን ላይ ወይዘሮ ሄለን በጣም ተናዳለች። ማን የቀደመን? እርምጃችንን
አውቆ እሱን ሊያግተው የቻለው ማን ነው? በዛ ላይ ደግሞ ኑኑን ወደኋላ ብሎ እሱን ያገተበት ማን ነው ብላ ተናዳለች። በሌላ በኩል ተመልሶ መጥቶ አዶኒ ምንም እንዳልተፈጠረ እያደረገ ነበር። ነገር ግን አንዳንድ ምልክቶችን ማየት የቻለችው ሄለን ናት። ይሄ ነገር እሱ ሊሆን ይችላል ብላ ግን በፍጹም ልትጠራጠር አልቻለችም። እሷ የተጠራጠረችው አሁን ላይ እያንዳንዱ እርምጃው ይከታተለኛል ብላ ስለምታስብ ነው። በስተመጨረሻ ለመሲ ደወለላት። አሁን ላይ ለመሲ በደወለላት ቅጽበት ግን መሲ በጣም እያለቀሰች ነበር። አሁን መሲ ሁሉንም ነገር አውቃለች። ነገር ግን መሲ አዶና እያሳግተዋል ብላ በቅጽበትም ማስብ አታውቅም። ውዶቼ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጎኝ እወዳችኋለሁ።